አያ በላይ አያ በላይ አያ በላይ አያ በላይ የለም ወደ ከተማ ወጥቷል። የማዳበሪያውን ብር ተከፍል እንደሆነ ክፈል፣ አለበለዚያ ሌላ ነገር ውስጥ ነው የምንገባው። የቤት ስራ ሰራሽ እንዴ? አይ አልሰራውም። አብረን እንስራ። የሚመችሽ ቦታ እንስራ። ወይኔ ሌላ የሳልነግርሽ እህቴ እኮ ከአረብ ሀገር ጫማና ልብስ ላከችልኝ። ደስ አይል? ደስ ይላል። የኔ እህት እኮ ያኔ ከአረብ ሀገር ስትመጣ ሙሉ ቤቱን ነው አሳድሳ ሄደችው። ታድላችሁ። ደህና አባዬ። አባዬ ወይ ህሊናዬ ምን ሆነሻል ልጄ? አይ አባዬ እኔም እንደ ሴቶቹ ሰርቼ እንድመለስ በቃ ወደ አረብ ሀገር ላከኝ። ምን? ሁለተኛ እንደዚህ ስትይ እንዳልሰማሽ። እናትሽን ያጣሁት አንሶኝ አንቺንም ልጣሽ? አባዬ ለማዬ ለሕክምና ወጪ እዳ ውስጥ እንደገባህ አውቃለሁ። እዳውን ለመክፈል ደግሞ የግድ ገንዘብ ያስፈልጋል። የጉድ ቀን አይመሽም አሉ። ልላክሽስ ብል በምን እልክሻለሁ ህሊናዬ? ያለህን ነገር ሁላ ሸጠን ቢሆን ላከኝ አባ። በይ አትቀልጅ ልጄ። የሚሸጥስ ሲኖረኝ አይደል? ምን ሆነ ነው? ራበኝ። ሲያብራም ነው ትምህርት ቤት ሲሄድ ምን ይበላል? ለሱ አስቀምጬለታለሁ። እሱ ግማሹን ይበላል። እባክህ አባዬ እሺ በለኝ። እባክህን እሺ በለኝና ልሂድ አባዬ። አባዬ አንተ እኮ ብዙ ዕዳ ያለብህ ሰው ነህ። አባዬ ያለህን ንብረት ሸጠን ቢሆን ልሂድ እባክህ አባዬ። በእኔ ይሁንብህ። እዛ ከሄድኩ በኋላ ገንዘብ እልካለሁ። እዳችንን እንከፍላለን አባዬ። ወንድሞቼንም አስተምራለሁ አባዬ። እባክህ እሺ በለኝ።
እንግዲህ መሄድሽ ካልቀረ በእጄ ብለሽ በርታ በይ። እሷንም እያሰላሰልሽ ማልቀሱን ተይው። እኛ የቻልነውን አድርገናል። የአምላክ ፈቃድ ነው የሆነው። ህሊናዬ ባልንጀራም ስታገኝ ተግባቢ። ዝም ብለሽ ነገርሽን በሆድሽ እያያሽ አትብሰልሰይ። ዘይዳ ከምትሰጥ ደስታ አንጻር ይሄ እንኳን ባህር ወንዝ ያሻግራል ብለህ ነው? አልወጣው ችግር ገጥሞኝ እንጂ እኔማ ደስታዬ ልጄ ከቅፌ ባትወጣብኝ ነበር። እንዳትሞኝ። መንደሩ ጠቅላላ ቆርቆሮ ቤት የሰራው ጠምዶ ባረሰው ይመስልሃል? ሄዲያ ግድ የለም እኔ ጨምሬ ልካታለሁ። 2 ወር ባልሞላ ጊዜ ውስጥ ነው ከሰፈሩ ሰው ሁሉ የምታስበልጥ። ነገር ፍሬ የላትም እንዴ? አጉራሹን ለደፍ ሰው ሲሆን ነካሽ እንዴት ከልካይ ያታልወቃሽ እንዳልሆን ሻምባ ላለመጠጊያ ምነው ከፋ ወዳጅ ባንቺ ኢትዮጵያ አጉራሹን ለደፍ ሰው ሲሆን ነካሽ እንዴት ከልካይ ያታልወቃሽ እንዳልሆን ሻምባ ላለመጠጊያ አይዞሽ ልጄ አንድዬ ይከተልሽ ኢትዮጵያ ሰጠሽው ፍቅር እፍኝ ፍቅር ከልካይ ካበቃሽ ለችግር የበፊቱ ሳያይ ይበቃል ልጆችሽ ከልፍኝሽ አይወጡ እንደሆንሽው ሆነው ጎንሽ ይቀመጡ ከቅፍሽ አይወጡ እስከ መቼ ድረስ በእንዲህ ይዘለቃል? ኧረ በዚህ ቁም ያለፈው ይበቃል። ያሰቡት ላይ ሞላ ያሉት ላይ ይሳካ ሰው እንዴት ይኖራል ክብሩ እየተነካ ልቡ እየተነካ ሌላው ቀርቶ ማብሪያና ማጥፊያ ምን እንደሆነ በቅጡ የማያውቁ ዜጎቻችን ናቸው እየተሰደዱ ያሉት። ከአዲስ አበባ የደረሰን መረጃ እንደሚያመለክተው ቁጥራቸው እየጨመረ ያለው የእኛ ክልል ተጓዦች ናቸው። ስለዚህ በጥቂት ህገወጦች የሚቀናበረው የብዙ አላዋቂዎች ስደት በአፋጣኝ መቆም አለበት። የተሻለ ህይወትን ፍለጋ ስደትን ብመርጥም አልተሳካልኝም። ህገወጥ ነሽ ተብዬ ተመለስኩ። አባቴን አስጨንቄ ቀሪ ሀብቱን ካሸጥኩ በኋላ ባዶ እጄን እንዴት ሆኜ ነው አይኑን ማየው? በፍጹም አላደርገውም። ሌላ አማራጭ ብፈልግ ይሻለኛል። አልባከን ማይረባ ጨዋታ እያላየ አይጠቅምህም። አንቺን የመሰለች ልጅንማ የምን ማስከፈል ነው? በእርግቤ ዋነት ማፍቀር ነው እንጂ።
ገና በ4 ወርሽ ምን ልታደርጊ መጣሽ? ተይዤ ነው የመጣሁት። ምን አይነት እድል ነው ያለሽ? ዋልያ 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 ዋልያው ብቁ እንዲታይ ሰንደቁ ወኔ ታጠቁ። አሁን ዋልያ ዋልያ ተተባለ ማለት ተጫዋች ሆነ ማለት አበባው ብታውቀው ስንት እንደተሸጠ ስለማታውቅ ነው። እኔማ ለዚህ ሰፈር ሰው ራሴን ለውጭ ካላሳየሁ ለምን ለዚህ ሰፈር ሰው ትላለህ? አባት ያንተ መለወጥ እኮ መጀመሪያ የሚጠቅመው አንተ ነው። እሱማ እኔን ነው። ለዚህ ሰፈር ሰው ግን ለዚህ ሰፈር ሰው አሁን ለምሳሌ ሄደህ ሲነ ሞገስ ሰፈር ና ደግሞ ወደ እኔ እነ ተካ ሰፈር በዚህ በኩል ስታጠፍ ደግሞ እነ ቤቢ ሰፈር አለ። ና ደግሞ ወደ እኔ ውጣ ወደ ላይ ደግሞ እነ ጄሪ ሰፈር በዛ በኩል ስታጠፍና ለም ሰፈር እንዴት አይነት ጥሩ ሰዎች እንደሆነ አይተሃል? አንድ ሰው መለወጤን አይቶ እርዳኝ ብሎ የሚመጣ አንተ ለመለወጥ ያብቃ እንጂ ምን የመሰለ ሐውልት ነው የምቀርጽልህ። ቅዱስ እንደዚህ አይባልም። በቁም ሐውልት ማሰራት እኮ በራስ ላይ ማሟረት ነው። እኔማ ለዚህ ሰፈር ሰው ቅዱስ ዋይፋይ ግን ምንድን ነው? ምን ነው አዲስ ሞባይል ገዛን? አይ እዚህ ታይ ሰፈር ልጆች ከሜዳ ስመለስ አባዬ ከጫማው ጋር በዋይፋይ ነው እንዴ ታያችሁ አሉ። ምን ያርጉት እግራ ልታይ ብሏቸው ነው ከኔ ጋር ያመሳሰሉ። ያ ምስኪን አባትሽ ነው የሚያሳዝነኝ። ኮሌጅ ብትጥሽም እዚህ ምንም አይነት ስራ አይገኝም። ለምን የሰው ቤት አይሆንም? ያገኘሁትን ሰርቼ እሱን መርዳት ነው የምፈልገው። መመለሴንም እንዲያውቅ አልፈልግም። እንዲያውቅ ካልፈለግሽማ እዚህ ሳይሆን አዲስ አበባ ነው መኖር ያለብሽ። ምን ያህል ገንዘብ ይዘሻል አሁን? መሳፈሪያዬን ብቻ ነው ሰጥተሽኝ። ቋንቋ ችለሻል? ትንሽ ብክረን ኑሮ አዲስ አበባ ማለት ነው። ነገ አዲስ አበባ እንሄዳለን። እዛ ማስተዋወቅሽ አረባል ለብዙ ነገር ይጠቅመናል። ከዛ በፊት ግን እዚህ መጨረስ ያለብን ነገር ስላለ እንጨርሳለን። አልጨረሰችም እንዴ? ይቺን የመሰለሽ ልጅማ አሳልፈ ለሰው እንዳትሰጥ። ካሁን በኋላ ስምሽ ሊና ሳይሆን ሊና። ገላገሉ ምንድነው? እሺ ወንድሜ እናመሰግናለን። ወየው ቅዱሴ አባቴ ምንድነው? ታይ ሰፈር ያሉትን ወጌሻ ጥራልኝ። እሺ ጡንቻ መጠማዘዝ ነው መሰለኝ። ዋይፋይ ብለው አማርተው እዚህ ሰፈር ሰው ገና ይደፋኛል። አባቴ ደግሞ እንደው ታመህም ከዚህ ሰፈር ሰው አናት ላይ አትወርድ። ይሄም የሌላ ሰፈር ሰው ስለሆነ ነው ይረዳኝ። እሺ ቀስ በል። ወየው ግሬ እያጠቃው ተጠቃው። ወየው አከተመች ግርባስ። ወየው እሺ ቀስ በል ነው። السلام عليكم يا حميد. وعليكم السلام ورحمة الله. تفضلي تفضلي تفضلي. شو هالملك اللي نزل علينا من السماء؟ سبحان الخالق بما يخلق. الله. Charu, charu, charu. Charu, my friend. تفضلي عودي حبيبتي. ቶሎ ቶሎ ሊያገኝ ስለሚፈልግ ከቤተሰቦቼ ጋር ነው የምኖረው ብለሽ አዲስ አበባ ቤት ትከራያለሽ። ኦኬ፣ ለማንኛውም የውጭ ቁልፍ ስላለኝ ችግር የለውም። ከ6 ቀን በኋላ መጥቼ እገባበታለሁ። አንተ በፈለግከው ሰዓት ብቻ ነው የመንግስት መታወቂያ ይዘህ እንፈራረማለን።
ይሄ ሴኩሪቲ ጋርድ ምናምን የሚባል ነገር አላችሁ? ምን ያደርግልናል? የለንም። ኦኬ። በጣም ጥሩ ሰው ነው። ለብዙ ነገር ይጠቅመናል። አላውቀውም። ፊቱ ገራገር ነው። የመንግስት ባለስልጣን ይመስላል። ወንድም እዚህ አካባቢ ደላለች ታውቃለህ? አቤት የኔ ቤት አለሁ። ምን ልታዘዝ? ቆንጆ ቤት ሰራተኛ አለችኝ። አሁን በቅርብ ከገጠር የመጣች ልጅ። የጃመል የለባት፣ ሰው ቤት ገብታ ክፉ አመል የለባት፣ አልተነካካች፣ ከማንም ጋር ንጹህ የሆነች ሴት። አላገባሽም። ከአንቺ ጋር ደግሞ በደንብ ነው የምትስማሙ። ሰራተኛ አይደለም የፈለግኩት። ምንድን ነው የፈለግሽው ታዲያ? በዚህ እድሜሽ መሬት አትገዢ። ምን ፈልገሽ ነው? ንገሪኝ የፈለግሽው። በቃ እንግዲህ ቀጥ ብለሽ ስትሄጂ አስፋልቱን ስትታጠፊ ደላሎች አሉ። እነሱን አነጋግራቸው እሺ። መኪና ግን የሚያሻሽጡ አልመሰለኝም። መኪና አይደለም የፈለግኩት እኮ ንገሪኝ። የሚከራይ ቤት የሚከራይ ቤት አለ። አሳዳጊ አባቱ ናቸው አውርሰውት ገዳም የገቡት። እንዴት አይነት ልጅ መሰለሽ! ብታዩ ትወጂዋለሽ። ለእኔማ ወንድሜ። የመንግስት ሰራተኛ ነሽ? አይ ተማሪ ነኝ። ተማሪ የመንግስት? ማን ነው ስምሽ? ሊና። ሊና ይኸውልሽ፣ እኔ ሰፈር ውስጥ ግንፍል ስለምን ትንታጉ ይሉኛል እንጂ ትክክለኛ ስሜ አባተ ነኝ። ያሳይሻለሁ፣ ቆንጆ ቤት አሳይሻለሁ። የዚህን ሰፈር ሰው ግን እንዳታምኝ። ቅዱሴ ልዕልት መሰለች ልጅ ጥሩዬ ትሙት። ክልስ እኮ ነው የምትመስለው። ምን ማበሻ ይመስላል። ተከራይ ነች። የቅድሙ ሰውዬ ቀብድ ከፍሏል እንደ ሄደው። ታዲያ ቀብዱን መልስለታለና እኛ ከሰውየው ምን እናገኛለን? መጀመሪያም ሳየው ቀፎኛል። ቅድም ምን ስትል ነበር? ሰው ላለማማት ብዬ ነዋ እንጂማ በአንድ ቀን የታባት ያውቀዋለሁ። ቅዱስ ደግሞ የዚህ ሰፈር ሰው አከራይተን ከምንጠበስ የክፍለ ሀገር ሰው አይሻለንም? በዛ ላይ ሴት ነች። ይቅርታ ይኔታ ይከራይ። ቅዱስ ወይ ቤቱን ወልጄው ነበር እኮ። ችግር አለ። አሁን እንፈራረማለና ውላት ጽፈን እንምጣ። መንግስት መታወቂያ አለሽ? ይኖርሻል። ስሚ፣ እዚህ ህይወት ውስጥ እስከገባሽ ድረስ ጥሩ ያልሆኑ ነገሮች ሁሉ ጥሩ ነው ብለሽ አምነሽ መቀበል አለብሽ። ክብር ትያለሽ እንዴ አንቺ? ፋራ ነሽ እኮ። ክብር የምትይውን ነገር ተይና፣ እነሱ የሚፈልጉት ሴትነትሽን ብቻ ነው። ቆይ ያንቺ ወርቅ ነው እንዴ? ምን አባሽ ይደረሻል? መስራት ሳትፈልጊ ያገኘሁትን ነገር እሰራለሁ ማለትሽ ራሱ ንቀት ነው። ማየውን ነገር ሲለኝ እኮ ነው። ማየውን ነገር ከሆነ ሂጂ ወደ አባትሽ። ወደዛማ መመለስ አልፈልግም። እና እኔ ምን ላድርግሽ ነው? ወይስ ቡና ቤት መቀጠር ነው የምትፈልጊው? ለደቂቃ ስላየሽ ብቻ ያወጣውን ገንዘብ አይተሻል አይደል? ኮንተኛ ሲለኝ እኮ ነው። እና ብርቅሽ ነው እንዴ መተኛት? እዚህ በየክምሩና በየኩበቱ ስር ከማንም እረኛ ጋር አይደል የምትጋደሙት? እኔ ከወንድ ጋር ተኝቼ አላውቅም። እንዴት እስከ ዛሬ ልጃገረድ ልትሆኝ ይቻላል? ተውኝ። አይደለም ጥማድ በሬ ጋሻ መሬት ቢጣል ልጄን አልሰጥም። ይሄ ወግ ማድረግ አይደለም። የልጄ ወግ ማድረግ ትምህርቷ ነው። ጨርሻለሁ። ትልቁኝልኝ። አሜን ብዬው ነበር። አየሽ፣ ይህች ዓለም በሀቅና በእምነት ለሚኖርባት መርዝ ናት። ለሚዋሽና ለሚያጭበረብረው ደግሞ መድኃኒት። ያሽ ከእንግዲህ የራስሽንም ሆነ የአባትሽን ህይወት መለወጥ ከፈለግሽ እኔ የምልሽን ብቻ ታደርጊያለሽ። ወትሮም የለመዱት እንጂ የማያውቁት ሀገር መች ይናፍቃል። አባዬ ይልቅ
ቶሎ ጥርስ ንቀልና ልክ ልክ የሚል ልጅ አምጣልህ። ለመሆኑ ያ ብሶተኛ እንዴት ነው? ደህና ነው። ምን እየሰራ ነው? አይ በቃ እንግዲህ አንዘላለፋ። አንዘላለፍ? አሁን አንተ ምን ይዘለፋል? ከነፋስ ቀጥሎ በተዘጋ በር የሚያልፍ ገላ ይዘህ ምን ይዘለፋል? እንዳንተ ቁና ሙሉ ወሬ አጭቄ መጥቼ የመጣውን ሰው ሁሉ ጋብዙኝ ከምል አይደለም በተዘጋ በር እንደ ግመል በመርፌ ቀዳዳ ብሾልክ ይቀለኛል። ማን ነው ቁና ሙሉ ወሬ? አሁን በአንተ ቤት እውቀት አድርገዋል። ቆንጆ አድርገን ያልገረገፉት ኧረ እንትን አይደለም እኮ እሱማ እኔን አይደለም፣ ግን እኮ አንተ ማግባት አለብህ በእውነት። አሁን እዚህ ታይ ሰፈር ወይዘሮ ዝናሽ ቤት ኮኝ ያለው ልጅ አላየኸውም? ቤተሰቦቹ ሲሞቱበት ወዲያው ሚስት አገባ፣ በላይ በላዩ ላዳ ገዛ፣ በላይ በላዩ አስይዞ ገዛ። ደግሞ ሂድ እዚህ ኧረ እባክህ ቴሌቪዥኑ ሊበት አባት። እሺ አንተማ እኮ ለእኔ ብለህ ነው፣ ብትቆጣኝም ወንድሜ ነህ አሉ እንጂ ግን አሁን በቀደም ዕለት ራሱ ጊዜ ይመኑ ሰፈር እና ደግሞ ጠጅ ቤቱ ጋር ይሄ ደግሞ እዚህ ካሳሁን ሰፈር ቆይ እኔ ራሴ እሄዳለሁ። ሰውዬው ወዶሽ ኤምባሲ ውስጥ ቁልፍ ቦታ ስላለው ሀቢብቲን አቢቲን እያልሽ ማመጣለሽ ፓስፖርት ላይ ቪዛ ታስነጫለሽ። እነሱ ወንጀል ይበሉት እንጂ የምንሰራው ስራ ወንጀል አይደለም። ስለዚህ ከምናገኘው ገንዘብ ላይ ለአባትሽ መሽሩፍ ይላክለታል። እንግዲህ በኋላ ስትፈልገኝ እዛው ያለበት ድረስ እመጣለሁ። እንዳትመጣ። ሄሎ፣ ቤቱን አገኘሽ? አዎ አግኝቻለሁ። ጥሩ። አልደወለልሽም? ማ? የአጢሳም ነዋ። ኧረ ማንም አልደወለም። እየተዝረከረሽ ስራችን እንዳታበላሽ ቀልጠፍጠፍ በይ። ሰው ከመውደቁ ይልቅ ለመነሳት የሚያደርገው መፍጨርጨር በጣም ያስቀኛል። አልወደኩም ለማለት እኮ ነው። ዛሬ ደግሞ አትተኛም? እንቅልፍ የለም? ሰዎቹ ደውለው ነበረ። ሁሉም ለሮብ መድረስ አለበት ብለዋል። ታዲያ አሁን ተኝተህ በጠዋት ብትጀምር? በጠዋት እራትን ብለን ተኛ። ያለው ጮማ ይቁረጥ፣ የሌለው ባቄላ፣ ሲያሻው ነፍሮ ሲያሻው እየቆለ ጥርየትም ደህና አድር።
ደህና አደርሽ? ሰላም። ምን ነው ምን አጣሽ? አይ ሌሊት መተኛት አልቻልኩም። ሁሌ እንደዚህ ከሆነ ደግሞ መቀጠል ይከብዳል። አይ ሁሌ እንኳን እንደዚህ አይደለም። አስቸኳይ ትዕዛዝ አጋጥሞኝ ነው። ይቅርታ። ምንም አይደለም። እንደው አደራ አደራ አደራ። እንግዲህ እንደው ምንም ችግር የለም። የታናናሾቿን ጉሮሮ ዘግቼ ነው የምልከው። ግድ የለም ግድ የለም ግድ የለም። በአንድ ወር ጊዜ ውስጥ ገንዘቡ ሰርታ ትመልሷለች። ግድ የለም ግድ የለም። የአንድ ወር ጊዜ ምን አላት? ይሁና እንግዲህ ምን ይደረጋል። አልማዜ እንዴት ነው? ለመድሽ ወይስ ተቸገርሽ? አሁንማ ለመድኩ። ታዲያ ቡና ምንም ተደርጎ እኮ መርቁልኝ ይባላል። ለቤት ኪራይ ደግሞ መርቁልኝ ያስፈልገዋል እንዴ? በጣም ተጫዋች ነሽ። እንግዲህ በደንብ እያጠኑ መማር ነው። ነርስ ነበር ያልሽ? አይ ቋንቋ ነው። ቋንቋ ቆንጆ ትምህርት ነው የመረጥሽው። አሁን በየመንገዱ ፊደል እያሉ የሚያዞሩትን አይተሽልኛል? ለአማራሽ የለ፣ ታቻኛኛ የለ፣ ሀገዝ ለጊዜ የለ፣ መልእክት ዮሐንስ የለ። ፊደል አትበይው እኮ። እኔማ ልጅ ስወልድ ቆንጆ ቁንጮ አስቆርጠውና መሀይምነት ይጥፋ የምትለዋን ፊደል እገዛለታለሁ። በጥንጥ እየኮዳ ውሃ ሲይዘውና የጎረቤት ስትሽሮ እየዘገነ ወደ ቄስ ትምህርት ቤት። አባቴ ቆይ ግን ምንድን ነው የምትሰራው? ማለቴ ሞያ። የኔ ምን ያልሞከርኩት ስራ አለ? ማይጋቨር በይኝ፣ በቃ ማይጋቨር በይኝ። ሙያ በልብ ነው የሚለውን ተረት ሙያ እንደ ልብ ነው ያስባልኩትን ያደለው እንዴ? አሁንማ እንደ ሴቶቹ ሂጃብ ለብሼ አረብ ሀገር መሄድ ነው የቀረኝ። ምን ነው? አይ ምንም። عايز السعيد غنى فين الجسم حصريا على الجنون.com حصريا في إمارات فأل. የት ነው ያለሽው? እኔ እንጃ አላውቀውም። የሆነ መጠጥ ቤት ነው። ሳምሹ? እንዴት እኮ እንዴት እንደ ሳምሹማ አንቺ ንገሪ። ኧረ እኔ አልሳምኩትም። እሱ ነው አይሳምሽ? ኧረ አልሳመኝም። እና በዚህ በውድቅት በውበቴ ሊባረክ ቁጭ ብሎ አይኔ እኔን እያየኝ ነው እንጂ 17 ሰው ይዛ እንዲመጣልሽ ጠይቂ። 17 ሰው 17 ቦታ ይቆራርጡ አባቴ አምላክ። حصريا في إمارات فأل. Just announcing to them, hey boys, I'm here. Don't forget about me. This is what I can do. እኔማ ለዚህ ሰፈር ሰው ራሴን ለውጭ ካላሳየው አባተ ደግሞ እንደው አንተ እኮ የሰው ትዝብት ያደረገውን ያልጎዳህ። ወርቁ አግኝተህ ነው ነው? የት? እንጦጦ ነው። አስገቡት። ሮጬ ላራውጣችሁ ትልቁን እምነት በእናንተ ጥለናል። እንግዲህ አይዟችሁ። ይገርምሃል፣ ከ3 ወር በፊት እኔም እንደዚህ ነበርኩኝ። ጓደኞቹ ጥለው ሄዱ። ወንድሜ እደርስባቸዋለሁ እናለህ ሰው ሁሉ ተስፋ የለም ሲለኝ፣ ኧረ መንገዱ ይበቃሃል ወንድሜ። ከበደኝ ባይኔ ፈለጉ ከበደኝ አዙ ምንድነው ለሰው ሁሉ የምታስወራው? እህቴ ከሄደች ጀምሮ ደውላ አታውቅም። ድምጿን ናፈቀኝ። የት አረካት? እንዴ ለስራ እኮ ነው የሄደችው፣ ልትደውል አይደለም የሄደችው። አጎቷ ጋር ሄደች መሰለ። ሁለተኛ የምታስወራውን ነገር አቆም። ወንድም ምንም መተኛት አልቻልኩም። እንዴ ተማሪ አይደለሽ እንዴ? ረፍዷል እኮ አውቃለሁ። ሌሊት ስለማጠና ቀን ቀን እተኛለሁ። ኦ ሰቃይ ተማሪ ነሽ ማለት ነው።
ግን እኮ ሌሊት ምረበሽኝ ብለሽኛል። በቃ ችግር የለም የማይረብሽ ስራ እሰራለሁ። ግቢና ተኝ። እንዴ የልትጅ ነው? እዚህ ቤተሰብ ጋር ቤት ነበርክ እንዴ? ቀን ሙሉ የጠፍተን ያሽ የተክልዬ በረከት ነው። ወይ በባላ ደስ ይለኝ ነበር ግን ቸኩዬ። እቺም ሸንኮራ አሁን በላሁ አይባልም። ያሺ ደብረ ሊባኖስ ዘመድ ጥየቃ ሄጄ ነበር። ምን ነው ፈልገሽኝ ነበር እንዴ? አይ ባይሆን አስቀምጥልኝና ስመለስ እበላለሁ። አቤት አንቺን ያገባ ወንድ ታድሏል። እኔ ባገባሽ እንዴት እንደምንከባከብሽ። ታዲያ ምን ችግር አለ? እንጋባለን። ጥርስ እንዳያረግፍልኝ። ጥሩ ነሽ ትሙት ወዳኛለች። ያርግል። ማን ያውቃል መለወጫ ይሆናል። እዛ ጥንጭ ተማቃችሁ ጥበበኛ ሽማግሌ ያለው መስተፋቀር አሰርቼ ሁለተኛ እንደዚህ ስትደርስ ነው። አንተም እንደዚህ ሰፈር ሰው ቅዱስ አንቺን አቅልቶ እኔም ቢያጠቁረኝም እኮ የፍቅር ልባችን አለ። ድህነቴን ከሆነ ደግሞ የደበረሽ ትናንትና ፈረስ የገሩት እጆቼ ነገ መሪ ማሽከርከር ያቅታል። ካሁን በኋላ አትከተለኝ። የሚከተልሽ ልቤ እንጂ እግሬ እኮ አይደለም። ለምን አትረጂኝ? እንዴት ተወኛ? ስነ ስርዓት የለህም እንዴ? አዎ በቃ በዚህ መስተፋቅር በፍቅር የተተብትበሽ ከኔ ውጪ ምንም አታይ ተንታጓባተ እያልሽ ትከተኛለሽ። የዚህ ሰፈር ሰው ጉድ ፈላበት። አንቺ እንደዚህ ብታስደርጊኝም ስለ ፍቅር በሆንኩት ነገር አልጸጸትም። ማነሽ አንቺ? በእናትሽ ይሄን ምግብ ነው ያላዘዝኩት። ያዘዝኩትን በትክክል አምጪልኝ። لينا لينا يا لينا أنا بحبك يا لينا. يا علي تعالي بسرعة. شوفي حبيبتي ما في وحدة تعبتني وصبرت عليها زيك، لكن ماشي الحال. عشان أبويا تعبان بعد ما يتعالج نسوي اللي يريحك. شوفي حبيبتي أنا جهزت لك الأوراق بتدعم. أنا بمزح معك صدقتي؟ بس نروح بعطيك الأوراق هناك مشان تكوني مبسوطة. شكرا. ما في مشكلة حبيبتي. انت بس اقنعي أهلك مشان نتزوج بسرعة. የታሉ የተመታባቸው ፓስፖርቶች? አላመጣም። ለምን? አልሰጠኝም። 10ን ጨርሶ ሰጥቶሻል። ቆይ ምን አስበሽ ነው በገዛ ፈቃድሽ ጥለሽ የመጣሽው? ከዚህ ከሄዱ በኋላ እኮ እዛ የሚደርስባቸው ስቃይ ስለማታውቅ ዝጊ! እዚህ በሀገሩ ዕዳ ተዘፍቆ በድህነት ከሚማቀቁ አባትሽና ከራስሽ ሕይወት በልጠው ነው የእነሱ ሕይወት ያሳዘነሽ? ያለመድኳት ውሻ ቃጣት ለንክሻ ነው። ካሁን በኋላ እንዲህ አይነቱን የቂል ጨዋታ ደግመዋለሁ ብትይ ያንቺንም የአባትሽንም ሕይወት ገደል ውስጥ ትከቺዋለሽ። ተነሽ ተኛ ወደዛ።
ወንድሞቼ ደህና ናቸው? ምን ይሆናሉ? ደህና ናቸው። እንደ ሰው ይበላሉ፣ ይጠጣሉ። እሺ ለአባቴ ስላክለት? እንዴት ነው ማለክለት? እኔ እኮ እንዳንቺ ኃላፊነት የማይሰማኝ ሰው አለ። ላናግርሽ ፈልጌ ነበር። እኔ እንዴት ነሽ? ይቅርታ። አረ ምንም አይደል። ምን ውሃ አይደል እንደሚያጸዳው? ይልቅ ቡና ቁርስ ያዥ። ቡና አፍልተህ ነው? አይ ሻይ ነው። ባይሆን ሻይ ይሻለኛል። ቁርስ እንኳን ጠግቤያለሁ፣ ይቅርብኝ። ቡና ቁርስ እኮ ሆድ መሙላቱ ሳይሆን ሆድ ለሆድ ማግባባቱ ነው ይባላል። ቅመሽ። ሻውን ቤት ነህ? ለቤትሽ የሆነ ሰው ነኝ። አታውቂ ወረ ምን ትገኝ? እሺ ተቀመጥ ደግሞ በቃ አንዴ ብቻ ተረጋግተሽ ተነሽ። የሁላችንም ሀገር ወዳድ ኢትዮጵያውያን አንገት ያስደፋ ድርጊት ተፈጽሞባቸው ወደ ሀገር ቤት እንዲመለሱ የተደረጉ ጆሲ ኢን ዘ ሃውስ ሾው ያደረገውን ቆይታ ተካተሉ። ሽርጣዋ መታት፣ ፖሊሱ ሲመታት እኔ ደግሞ ገባሁና በእግሩ ማለት ነው እንደዚህ እዚህ ጋር መታኝ ማለት ነው። ሰው የሌለበት በጣም ትልቅ እስር ቤት ነው፣ በሰፊው የተሰራ አዲስ እስር ቤት። እዛ ውስጥ ወስደው 4 ቀን ፀሐይ ላይ ሌሊት ንፋስ፣ ብርድ፣ ግንቢ ይበላናል። ውሃ አይሰጡን፣ ምግብ አይሰጡን። ሰው እኮ በጭራሽ ለመማር ዝግጁ አይደለም። እኛ እስከዚህ በላይ ምን ማድረግ እንችላለን? ምን አደረግና ነው ምን ማድረግ እንችላለን ማለት?
ማለቴ በሬዲዮ በቲቪ ተው ተባለ። ሰው ግን አሁን አስራት እንዳለው በፍጹም ለመስማት ዝግጁ አይደለም። አምላክ ልቦናቸውን ካለመለሰው በስተቀር የነዚህ ሴቶች ጉዳይ እኮ በጣም አሳሳቢ ነው። ስለሆነው ሳይሆን ስላልሆነው ነው መጨነቅ ያለብን። እሱ ትክክል። የሚገርማችሁ ነገር ከ100 እስከ 150 የሚሆኑ ቪዛዎችን በአንድ ጊዜ ማግኘት እንደሚችሉ የደረሰን መረጃ። ይህ ማለት እኮ በህጋዊ መንገድ ካሉ ኤጀንሲዎች በላይ ከፍተኛ ትርፍ እያገኙ ያሉ ህገ ወጦች ናቸው ማለት ነው። ማህበራዊ ጉዳይና ሀገር ውስጥ ገቢ ባያቆም ከዛ ይተናነስ። ስለዚህ ከእስከዛሬው በተሻለ መስራት ይጠበቅብናል። ሊና ይሄን ስልክ ይዘሽ በቤት ኪራይ ለምን ሸጠሽው ቤት አገሽ? መቼም እዚህ ሰፈር ሰው ሆቴል ገብቶ በላ ብሎ ማውራት አይቀርም። ይበለኝ ነያሽ ቢያውን በላ በቃ የሚባል ነገር የለም። ነቢ አይ እውነት በቃኝ። አንበሳዬ መቅደውን አወጣለሁ ብለሽ የራስሽ መቅደ እንዲያወጣ እሺ። ያዘዝከውን አበላም እንዴ? በገንዘቤ እኮ ነው የምበላው። ሹራ አዞ ቅቅል ይናገራል እንዴ? ውይ የዚህ ሰፈር ሰው አይን አጥንት አይደለም የጦር አውሮፕላን ከሰማይ ያው ውይ። ሄሎ ሄሎ፣ ሊና ደርሻለሁ። ደረስክ? አዎ መጣሁ። እሺ ማን ነው? አይ ታክሲ ደንበኛ ነው። እና ልጅ ነው? አዎ ጭንቅፋታ ምንም የሚያስፈራም ሆነ የሚያደናብር ነገር የለም። አረብ እኮ እንደናንተ ሰው ነው። ከናንተ የሚፈለገው አድርጉ የሚሏችሁን ማድረግ፣ ሁኑ የሚሏችሁ መሆን ብቻ። ከዛ ገንዘባችሁን ዝቃችሁ መምጣት። ደግሞ እስክትሄዱ ድረስ እዚህ አካባቢ እንደ ከብት ግር ብላችሁ እንዳትታዩ። መቼ ነው የምንሄደው ጌታ? እሱ እንደ ጌታ ፍቃድ። እስከዛ የያዛችሁትን ገንዘብ እየቆጠባችሁ አደብ ገዝታችሁ ተቀመጡ። ብዙ ምናገኝ መስሎታል ጌቶች? أنا حبيتك كتير. مسافر بعد 6 شهور برجع بتجوزك وبنعيش حياة سعيدة. لو يطلع بإيدي كنت أخذتك الحين. ተበልታል። የትም አትደርስም። መልሼ አስተፋል። ምን አለ? ለ6 ወር ወደ ሀገሩ ሊሄድ ነው። ይዤሽ ሊሄድ ነው የሚለው። እንዴት? ይሄማ ሌላ ጉዳይ ነው። የአባትሽን ነገር እንዳትረሽ። ቆይ መቼ ነው የሚሄደው አለ? ከ3 ሳምንት በኋላ። እና ምን ጠብቂያለሽ? ቶሎ አሰሪ አይቀሩትም። አንተ ሰው ይሄ ነገር አልጣመኝም። እኔም አልመረረኝ። አይ ምንድን ነው ደግሞ በጠዋት እንደዚህ ማማር? እጮኛ አለኝ። እንዴ ማን ጠየቀሽ? ምን? በነገራችን ላይ እንዲህ አይነት አለባበስ ካንቺ አይጠበቅም። አያምርብሽ። እንደ ሴቶቻችን አለመቀባባትሽን ስለማደንቅ እንጂ ሌላ ነገር አይደለም። እሺ ይሁን። ሁለተኛ እንደዛ አይነት ነገር እንዳትሞክር እሺ። እኔ ማለት ምን አይነት ሰው ትክክል ወንድሜ።
ትክክል። ጥበብ፣ መስተዋደድ፣ መስተፋቅር እያሉ ይጫወቱብናል እንዴ? ኢትዮጵያ ውስጥ ጠቅላላ አጭበርባሪ፣ ምንም ጥበብ የሚባል ነገር የለም። ሌባ ሁላ። እንደናንተ አይነቱ ተቆጥሮ ነው ኢትዮጵያ ህዝብ 80 ሚሊዮን ህዝብ የተባለ። ከንቱ አይበሉ። አንቱ ማነው ከንቱ? ክብሮትን ይጠብቁ። እነ ጀርመን ሀገር የጥበባችንን ምስጢር ለማወቅ ግዕዝን በዩኒቨርሲቲ ደረጃ ያስተምራሉ። እናንተ ሰው መሆን አቅቷችሁ ኢትዮጵያን ታንቋሽሻላችሁ። ሰው መሆን አይበሉን። ሰውዬ ስነ ስርዓቱን ይጠብቁ። ቆይ ደግሞ ክብር ማለት ምን እንደሆነ አሳይሃለሁ። ሰምተሃል? ህሊና እምቢ አለሽ እንዴ? አመሰግናለሁ። ወደ ትምህርት ቤት ነው? ፈተና አለኝ። ያው ይቅናሽ። ጠጣው እንግዲህ። አየህ፣ በስነ ልቦና ተጫወቱብን። አሁን የፈሳው ቂጡ ሳይሆን አይምሮ። አሳዝነህ ነው እንጂ ጥሬ ሙዝ ነበር ማሳራ። እሱን ተይውና ቡናውን አፊው። ወደሽው እንዴ? ምን ነው አይንሽ አልጥማለኝ? ማንን? ያን ጢሳ ጢሳ ማረብ ነዋ። ትጠይቀኛለህ? እያየኝ አዲስ ሽቶ ገዛሽ እንዴ? አዎ። መቼ? አብራችሁ ያደራችሁ ቀን? እኔ አብሬ አድሬ አላውቅም። ኤሪያ እንኳን ይህን ቅራቅቦ የሻይን ዕቃ ምንም ነገር ገላሽ ላይ ብታፈሽ ጠረንሽን አውቀዋል። የዛ ጢሳ ጢሳ ማረብ ሽታ ነው ገላሽ ላይ የሚሸተኝ።
ምን ልታረጉኝ ነው? ምን አለ ድምፁን እንኳን ቀነስ ቢያደርጉልኝ። ሳቃት ምን አለብህ? ያልተነቃበት ቢዝነስ ስለሆነ ተጠርጣሪዎቹን መያዝ አይደለም መገመት ያስቸግራል። የዋ ሊደር እንጂ መያዛቸው እንኳን አይቀርም። እስከዛ ድረስ የሚነግሩትን ሴቶቻችን ነው ማሰብ ያለብን። እኔ ግን ሳስበው ከመካከላችን ኢንፎርሜሽን የሚያደርሳቸው ያለ ይመስላል። ይቅርታ፣ ምንድነው አንቺ? ይሄ ቡና ነው ወይስ ገብስ ነው? አይባልም አይባልም። አይደለማ እንዴ! ይሄ ገብስ የሚለውን ቡናውን ለጠጣላት እንዴ? ውሰጅ ርዛ። ጥጃ ገዛው ብሎ እንደ ጥጃ ለወረቀው አባትሽ ትራክተር መግዛት ከፈለግሽ ሁለተኛ እንደዚህ አይነት ቀልድ እንዳቀልች። አካሄዳችን የፈላ ዘይት ነው በገላዋ ላይ የደፋችባት አሉ። በጣም አታሳዝንም? እሺ ሰው ከደነቆረ ምን እናድርግ? ድንቁርናው እንድታስብ እንጂ ተስፋ እንድታስቆርጣ ቢሆን ተቀበሉ። በእናትሽ ከፎቅ ላይ እኮ ነው ወርውረው ጣሏት የተባለው። በጣም አታሳዝንም? በቃ ይህ ትልቅ የሀገር ጉዳይ ነው። የት ሬሳ መጥቷል? ሄደህ ከኤርፖርት ውስጥ የት ሬሳ መጥቷል? ሄደህ ከኤርፖርት ውስጥ። እሺ ታዲያ ማንን እንጠጣ? አሁን መጣጣው ምንም አይደለም። ብዙዎቻችን እየቀወሱ እያበዱ ነው ይመጡ እኮ። ከየት ወዴት? ቆይ ማን አውቃለሁ? ይሄ በቅርቡ ነው ተቀይሮ የመጣው። የሆነ እኮ ወግ አጥባቂ ነገር ነው። አይጥ ለሞቷ የድመት አፍንጫ ታሸታለች። አርፎ ቢቀመጥ ይሻላል። አንቀሽቅሾታል። ጥራው። ትምህርት እንዴት ነው? ጥሩ ነው። ስራ የለም እንዴ ዛሬ? ምን ነበር አጥናለሁ ያልሽ? ቋንቋ መግባቢያ ነው። አረብኛ? አይ ከአረብ ጋር ያየሁሽ መስሎኝ። ታዲያ የቀላ ሁሉ አረብ ነው እንዴ? እሱማ ሱዳኖችም አረቦች ናቸው። ቀለማቸው ግን ይለያያል። የሆነች ቦታ ደርሰን እንታ። አንተ ደግሞ ቂጥ አይቀመጥም። ቁጭ ብላ አጥጣም እንዴ? በእኛ ቂጥ ሌላው ሰው እያዘዘ እንዴት ብለን እንቀመጥ? ምን ነው ያንቺን ባረገልኝ። አባተ ግን ላንተ ምን ነው? ያው እንዳንቺ ወንድም ባይመታኝም ያው ወንድሜ ነው። አባባ ከቤተ ክርስቲያን ለመጀመሪያ ጊዜ እዚህ ሲያመጡ የሰፈር ጓደኛዬ እሱ ብቻ ነው። አባባ እዚህ ቤት እኔን አመጡኝ፣ እኔ ደግሞ አባባ። እስቲ ነይ ክፈችለት። እንግዳ ነው መሰለኝ። ፊት አዲስ ሆነብኝ። እንዴ የከተማውን ሰው ሁሉ ታውቀዋለህ እንዴ? ከተማ አልካት? በድሮ ጊዜ እኮ አንድ ባለጸጋ ግቢ ነበረች። በእርግጥ ትክክል ነህ። አሁን ደግሞ የኛ መኖሪያ ሆናለች። ልክ ነህ። ኑሮ ከተባለማ ሰብስባ ይዛናለች። በላባችን ያደርንማ የመማማር ነው መኖር ነው እንጂ። በአያት እጅ ነውና ያደግከው። ወግ አዋቂ ነህ። ኢትዮጵያዊ አይደለም ነን እንጂ ያውም ደም ያለን። አንተም የግብርና ባለሙያ ነህ? እዚሁ የግብርና ቢሮ ውስጥ ነው የምሰራው። ቺን ሽፋን እንኳን ተዋት። በዋነኛነት የስደተኞች ተቆርቋሪ ቢሮ እንደምትሰራ አውቃለሁ። የጓደኛዬን ስራ ልጣው እንዴ? ለመሆኑ ምንድን ነው የምትነግደው? ከሰው ልጅ በስተቀር ምንም የማልነግደው ነገር አለ ብለህ ነው? እንደዛ ነው ብለሽ ነው? ግን እኮ ለመልካም ነገር ራስን ማሳነስ ምድራዊ ብቻ ሳይሆን ሰማያዊ ዋጋውም ትልቅ ነው። እንዴት? አሁን ለምሳሌ አባባ ብታያቸው ያንን ፈረንጅ በቀናነት ሲያገለግሉ ስለኖሩ ነው ይሄን የመሰለ ቤትና ሙያውን ወርሷቸው ወደ ሀገሩ ይገቡ። ስለዚህ ይሄ በመልካምነት የሚገኝ ምድራዊ ጥቅም ነው ማለት ነው።
አየሽ ግን ፈጣሪያችን ምን ያህል ታጋሽ እንደሆነ። እንዴት? የተሟላ አካልና ጤናማ አእምሮ ሰጥቶን የምንራመድበትን መሬት እንኳን በትክክል አለመርገጥ ያስቀጣናል። ለዛውም ሳንሰራ። እኔም ምን ነው ቅዱሴ አልሳክብኝም? ትነሳለህ ብዬ ነበር ምስቅ የወደኩ አስለመድኩ። ልክ ነህ። ያበሳጨው ያናደድኩ ከእናቴ በላይ የቻልከኝ ወንድም። ቅዱስ ወድቅ ይስቅብኝ ነበር። ሲስቅብኝ ደስ ይለኝ ነበር። እሱ እኮ ላንተ ነው እኮ። እኔስ ለማን ብዬ ምን አደረኩ? አንቺስ ለቤተሰቦች እየተማርሽ ቤተሰቦችሽ በአንቺ ምን ያህል እንደሚደሰቱና እንደሚኮሩ አየሽ? በእኔ እኮ ማንም የሚኮራና የሚመካ የለም። ማንም ቆሎ ስጭው። ደውልሽለት? አዎ፣ ግን መልሼ ልደውልልሽ ብሎኝ እየጠበቅኩት ነው። መጠበቅ አይደለም መጨቅጨቅ ነው የሚያስፈልገው እኮ። ሲደውልልኝ ነዋ። አባቴ ጣር ላይ ነው። ለሕክምና ብዙ ብር ጠየቁት ብለሽ ለ150 ሰው ቪዛ ጠይቅ። 150? ከመሄዱ በፊት ቶሎ እንዲጨርስልሽ አድርጊ። ከሰራተኛ በቀር መግባት ክልክል ነው ብዬ መለጠፍ አለብኝ። ታዲያ ምን ችግር አለ? ሰራተኛ መሆን ቀላል ነው። አዎ እሱ ያስማማናል። ቃሉም እኮ ጥረ ግረ ብላ ነው የሚለው። እንዴ እሱ ካፈለክ ሰራው ላዳም ነው። ቢሆንስ? እሷማ ከአጥንት ነው የተሰራችው። ያው ምን በባሏ በኩል አፈር ነች። ዛሬ ሀገራችን ከመኖር ሰርቶ ከመለወጥ ይልቅ ምዕራባውያንና መካከለኛ ምስራቅ ሀገሮችን ከምሁር እስከ ፊደል ያልቆጠረው ድረስ የምንመኝ ኩሩ ጥቁር ህዝቦች ሌላም አሁን ይህን የመሰለ ስራ እያለ ሰው ሀገር ሄዶ መማገድ ምን ታደርገዋል? አልገባቸውም። እኔ የሚያሳዝነኝ አጓጓዦቹ ነው። ሴቶቹማ አንዴ ደምቀዋል። ነገር እኮ በጣም ያሳዝናሉ። በተለይ ቤተሰቦቻቸው። እናት ስንት ዓመት ወተት የሰጠቻትን ላሟን ሸጣ ትልካለች። አባት ስንት ዘመን ፍሬ የሰጠው መሬቱን ሸጦ ይልካል። ልጅት በሰው ሀገር ተማግዳ ትቀራለች። አያሳዝኑ? እየነዳ ነው። መልሶ ይደውላል በለኝ። መቼም ፍቅር አያጣ። ማነሽ ደግሞ? በእሱ አይደል እንዴ ታዲያ? እንደዛ ተለጣጥፌ ካፖርተኒ ኳስ መስዬ ነበር። እንዴት አደረክ? እሱን ጉዳይ ከሳል አይደል ወይ? መክሰስ ኬት አውቂያቸው ነው የምከሳቸው። አይ እሷስ መንገደኛ ነበረች መሰለኝ። ከዛን ቀን ጀምሮ አይቻት አላውቅም። የዚህ ሀገር ነዋሪ አይደለችም? እንኳን እዚህ ሀገር ኢትዮጵያ ውስጥ ራሱ የምትኖር አይመስለኝም። እንዴት? እንደ ሲሲሊ ማፊያ ማት ፓስፖርት እኮ ነው ቦርሳ ውስጥ ይዘኝ ነበር። ፓስፖርት? እኔ እንጃ ብቻ ባንክ ቡኪውን ፓስፖርት መንገድ እያየሽ አንቺ እንደኔ እድለቢስ ካልሆናችሁ በስተቀር የገንዘብ ችግር የለባቸውም። ይሰጧችኋል፣ ግን ይንቋችኋል፣ ያንቋሿችኋል፣ ያለፏችኋል፣ ይደፍሯችኋል። መፈጠራችሁን እስክጠሉ ድረስ ይፈታተናችኋል። እባካችሁን እሺ በሉኝ፣ ይቅርባችሁ። የያዛችሁትን ይዛችሁ እዚሁ ባለው ነገር ሌላ ነገር መሞከር ይሻላችሁ። እቺ ልጅ ወንጀለኛዋ ነች። ከየት አገኘው? አፍቃሪዋ ነው የሰጠኝ። አጠገቧ ጋር እንዳደርስ ብሎ ደብድቦታል። ከፍተኛም ጉዳት አድርሶበታል። የሚጠቀምባትን ሰው ማንነት ማወቅ አልቻለም።
ቁጭ በይ ነው። እሺ ምን አይነት ቀልድ ነው? እንደዚህ የሚያስደነግጣቸው አልመስልም። አታርግ የተባልከውን ነገር አድርገህ መምጣት ሳያንስ እንደገና የህፃን ጨዋታ ትጫወታለህ እንዴ? ዝም በይ አንቺ አያገባሽ። ለካ እኔ ሰው ማስደንገጥ እችላለሁ። ምከሩኝ ምከሩኝ። ሰው መሆን አልችልም። ምከሩኝ ምከሩኝ ምከሩኝ። ግባና ተማ ቆሎስ ለምሳሌ አንቺ ለኔ መልካም ነው ብለሽ የምትነግሪኝ ነገር ስቀበልሽ ሳከብርሽ ስወድሽ ነው ፈጣሪ እንደማከብረውና እንደምወደው ማሳየው። ያኔ ነው እሱም ለኔ መልካም ነገር እንደሚያደርግልኝ ማሰብ እንጂ እኔ ሙሴ አይደለሁ በብርሃን ኃይል ተገልጦ ታምር የሚያደርግልኝ። ሄይ ምን? አይ የዝናቡ አመጣጥ ያስፈራል። ከዘነበ በኋላ ግን የሰማዩም ጥራት የመሬቷም ልምላሜ ደስ ይላል። እስከዛስ እሷ ወደዚህ መምጣት የለባትም። ያ ቀልቃላ የደረስኩበት መረጃ አለ እያለ ግልጹ ሊነግረን ግን አልፈለግም። ሁለት አማራጭ ይሰጣል። የሚሻለውን እሱ ይመርጣል። ይራደገን እንቅልፍ ወሰደሽ እንዴ? ወዴት? ለምን እንደው ግን ስለ ራስሽ ታሪክ ማውራት የማትወጪው? መጀመሪያ አንተ ንገረኝ። እኔ ስንቴ ልንገርሽ? ደስ ስለሚል ሺህ ጊዜ። ከአሁን በኋላ አንድ ጊዜ የማልነግርሽ እስቲ ያስተዋውቅሻለሁ። እራሳችን ነበር። ስላንቺ ግን ምንም አላውቅም። እንጃ ምንም ዋጋና ታሪክ ያለኝ አይመስለኝም። እንኳን አንቺ ተንተረሱ ድንጋይ ዋጋ ትልቅ የማንነቅ ግን እሱ እንዳንቺ በራሱ ልብ አያስብም። በሰው ልብ ጥገኛ ነው። እኛ ባሰብነው ልክ ነው ዋጋ የምንሰጠው። አንቺ ግን እንደዛ አይደለሽም። ራስሽ ነሽ ለራስሽ ዋጋ የምትሰጪው። የዋጋው መብዛትና ማነስ ደግሞ እንደ መልካም ስራሽና እንደ እምነትሽ ይወሰናል። ያን ትሰብሽ ግንበኞች የናቁት ድንጋይ እሱ የማዕዘን ራሱ ነው።
ቤትን አትዘጋም እንዴ? ለምን? ሌባ ቢሰርቅስ? እስከዛሬ ያልነበረ ሌባ ከየት ይመጣል? ካለለት ደግሞ አይደለም ቅራቅም ቢሆን ቤቱን ይዞበት አይደል እንዴ? ወዴት ነው? ና የት ነው? ና እንግዲህ አይናችሁ ደም ይልበስ። ባንዳ ባይ ባይ። ስንት ጊዜ በላዳ ሄድኩ እንዴ! እዚህ ሰፈር ሰው አዙሮብኛላ። ቅዱሴ አሁን በላዳ ሄደ ብለው የዚህ ሰፈር ሰው ነን። ስንት የሚጻፍ ጥቅስ እያለ ስለ ዜብራ፣ ስለ መኪና አደጋ፣ ስለ ትራፊክ ከጠጡ አይንዱ ከነዱ አይጠጡ የሚል እያለ እንደኛ ሰፈር ሰው ታክሲዋን ባሉባልታ ትሞላታል እንዴ? ወይ የዚህ ሰፈር ሰው! እኔማ ለዚህ ሰፈር ሰው ተለውጬ አላሳየሁት ቅዱስ ወይ ወንድም እኮ ነው። ሰው አረከ ሰው ከጠጅ ቤት ውጪ መዝናኛ የለውም ብሎ የሚያወራ የዛ ሰፈር ሰው ሁሉ አሁን መጥቶ ቢያይ መዝናናት እንዴት እንደሆነ አሳየው ነበር። ከዚህ ውጪ አለ ምን አለ? እስቲ ይሄ ቡኒ ህዝብ ገና ለዛ ሰፈር ሰው የገጠር ልጅ ነኝ። አንተ ማለት የገጠር ልጅ ነኝ። ለየት ያልኩኝ በፍቅር የገጠር ልጅ ነኝ። ምን ጉድ ነህ? ወከል እየሰራሁ እኮ ነው። ነው ሬዲ ቤት በረን የወጣው ለማንኛውም አንተ መረጋጋት ነው ያለብህ። ምንድነው መረጋጋው? ጭራይ ስልክ አታነሳም። እዛም ቢሆን በፊት የምትገናኙበት ቦታ ላይ በጭራሽ መገናኘት የለባችሁ። ቦታ ቀይረናል። አንድ ሽማግሌ ያጎታለኝ፣ እዛ ነው የምንገናኘው። ያንን ሰይጣን እደፍነው።
ሰው ሁሉ ተፈጥሮን ሲያደንቅ ግራ ይገባኝ ነበር። ለካም በተረጋጋ መንፈስ ቁጭ ብለህ ካላየው ጥርት ያለውን ሰማይ ጨለማ ነው የሚሆነው። እዛች ጋር ነው እኔና አባባ ለመጀመሪያ ጊዜ ተገናኘ ነው። ምን ስታረግ? ከህፃናት ጋር እየተጫወቱ። እኔ እዛን ጊዜ እናትና አባቴ ሞቶ ስለነበር ዘመድ ጋር ነበር የምኖረው። ዘመድ ጋር ብዙም አይመቸኝ። ያው ዝም ብዬ እወጣለሁ እንጂ ህፃናቶቹ ይጫወታሉ፣ እኔ ዳሮኝ ነው የማየው። እና ሲጫወቱ አባባ እያለፉ ነበር ጭቃ ረጯቸው። ጫማቸውን ይዤ ጠረኩኝ። ይኸው እስከ ዛሬ አባትና ልጅ ሆነናለን። ደስ ሲል ግፈፍ ነው መደገፍ ነው። ስትወድቅ እያየው እኔን ከምልህ እንዲቀረብ ብዬ እኔ ባደርግ አይሻልም? አይሻልም ወይ? ተው እባክህ፣ እኔ ነገ እሰራዋለሁ። ኧረ ምን ችግር አለ? እሰራዋለሁ። እሺ፣ ለመሆኑ እድሜሽ ስንት ነው? 22 22 የእኔ ደግሞ 72 በ50 ዓመት እበልጥሻለሁ። እስቲ አንድና አንድ ስንት ነው? አንድና አንድማ 2 ነው። እሱ ለቁጥር ሲሆን ነዋ። በመልካም ስራና በእምነት ግን አንድና አንድ ነው። ሁሌም ቢሆን ልብሽና ህሊናሽ አንድ መሆን ነው ያለበት። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ያለው እንደራሴ ታውቂዋለሽ? ማን ነው እንዲህ ያለው ቅዱሴ? ክቡር ዶክተር ከበደ ሚካኤል። ክቡር ዶክተር ከበደ ሚካኤል። ገና በጥያቄ ያዞሩብሻል። ጺማቸው ደስ አይል? ቁጫትኝ ባለጌ ወንበር አይመቸኝም። የጠጣ ነገር ዘሽ የኔ ቆንጆ። አቤት። ደብል ቦድካ። ባይቷርነት ያጠቃት ትመስላለህ። አይንህ እዚህም እዛም ሲል ነበር። ይልቅ ስለ ፍቅር ብለሽ እቺ ልጅ ካወቅሻት እንዴት ልጅ የት እንደምትገኝ አላውቅም። የታክሲ ደንበኛዋ ግን ውጪ ቆሟል። ላሳይህ እችላለሁ። እንቅልፍ ወሰደ እንዴ? ወዴት? ሰው ወደ ታውቃለህ? በተቻለኝ አቅም ስወድና ሳከብር ነው የኖርኩት። ደስ ይላል በጣም። ግን ያስፈራል። ምን ያስፈራል? እኔ እንጃ። ጣዕሙ እየታወቀኝ መዋጡ ከበደኝ። ጣዕሙ ገና ምላስሽ ላይ ነው ያለው ማለት ነው። ልብሽ ጋር ሲደርስ ሬት ቢልሽም ትውጪዋለሽ። እቺ ልጅ ታውቃታለህ? አላውቃትም። ይህንን በደንብ ታውቀዋለህ። አሁን ሳታውቃትም ቤቷን ላሳየህ። የትም አታውቂ። ጠንሽን አውቀዋለሁ። ቱካሽን አነፍንፌ ደርስበታል።
የት ነው የምታውቃት? በአከራይና ተከራይ። ወይ ተጣጣል። እሺ አሁን የት ነው ያለችው? እንጃ እንጃ እንጃ። ወይ ወንድም የለህም? እህት የለህም? ኧረ እንደው በምትወደው ይሁንብህ። ምንድን ነው? አንዴ ያስጎንጨኝ። አዊ ይቅርብኝ። አንተ እንቅልፋም ጥሩ እንቅልፋም ወጥተሃልና በል ልጅቱን ቀስቅሳትና ድፎ ዳቦ አለላችሁ ሻይ አፍልታችሁ ቁርሳችሁን ብሉ። እንዴ እሷ ከእርሶ ጋር ልትሳለም የመጣች መስሎኝ እኮ ነው። ኧረ አልመጣችም። እና የት ሄደች? ምን ነው ለጅብ ጣልሽ? ሐሚድ ነው እስከመሄድ ድረስ ከኔ ጋር አሳልፊ ብሎኝ ነው። በእውነት በገዛልሽ ቤት ውስጥ ነው ወይስ ኤምባሲ በሰጠው ገስት ሃውስ ውስጥ? የምን ቪላ ነው የምትለው? የት ሆነ ነው? አሁን ለዛ ሰፈር ሰው ምን ብዬ ነው የማወራው? ምን አፋለኝ? ሲስበል የዛ ሰፈር ሰው የማንን ድምፅ ነው የምሰማው? አባተ ነው አይደለ? እባክህን የሰው ሰው ምንም ነገር ሳታድርግ ወደ ቤት ተመለስ። እቤት ቁጭ ብዬ እጠብቃለሁ። ከ3 ሰዓት በላይ ከቆየ ግን ቤት ውስጥ ያለውን ነገር በአጠቃላይ ሰብስቤ ፖሊስ ጣቢያ ነው የምታገኘኝ። እንዳትሞክሪው አልቆይ። በእኔ ሆነብህ ፍጠን። በፎቶ ብቻ ይሄን ያስቃይ። ምን ነው ባልተነሳው? እሺ አንዴ ብቻ አስቆጨኝ። አንዴ ብቻ አስቆጨኝ። ወይ ጭካኔ፣ ወይ ጭካኔ፣ ወይ የሰው ልጅ። ምንም አይነት ምክንያት ቢኖራትም በተባባሪነት መጠየቁ አይቀርም። የሰውየውን ሁኔታ ታስታውሰዋለህ? ኧረ እሱ ባለቤቱ አስታውሶ ከምድር ያንሳው። ሰው መሰለህ እንዴ? የሆነ ሰይጣን ነገር እኮ ነው። አንድ ሙሉ እኮ ዳርቄ እኮ ነው ፊት ሙልጭ አድርጎ ይዞ። እኔ እኮ በሯን እየዘጋኝ ስጠፋ ጠራጠራት ነበር። መልኳ ደግሞ በጣም የሚያሳስብ። አሁን የዚህ ሰፈር ሰው ቢሰማ ምን ይላል? ወንድም የዚህ ሰፈር ሰው ማለት እስኪ ዝም በል። እንዴት እንደገረፈኝ ስላላየህ እኮ ነው። ደግሞ አጠጣ ብዬ አልነበረም የሄድኩት እኮ እና አደራ ሲሏቸው ሳሉ እሳቸው። ለማንኛውም አዲስ ነገር ካለ አድራሻ እንቀየርና እንደውል። ሰባ ሰላም ነው? ያቺ ያፈቀርካት ልጅ ከተማ አየኋት። የቷ? ያቺ የተደበደብክባት ልጅ። ኧረ እባክህ እግዚአብሔርን። ሄሎ አስራት። ምንድነው ደግሞ እንደዚህ ድንኳን ላይ የተደፋው? ጣዝማ ማርና ቡና ጥሩ ነው ብለውኝ አድርጌበት ነው። ምን ላይ? ቂጤ ላይ ነው። ለዚህ ሰፈር ሰው ብዬ እንጂ ቆሜ የሚሄደው ቁስ እያለው እኮ። እሺ አሁን ውሎ ነው ያደረገው። ሄሎ ቅዱስ፣ ሰላም ነው? እንዴት ነው? ምን አዲስ ነገር አለ? በእኛ በኩል እንኳን ብዙ መረጃ የለንም። በዚህ ከተማ መግባቷን ግን መረጃ ደርሶናል። ያለችበትን ቦታ ግን ማወቅ አልቻለም። ይቅርታ፣ ቦታው ልዩ ስሙ ምንድን ነው የሚባለው? ታየች የተባለበት ቦታ ወዴት ነው? በቃ ቅዱስ ይኸውልህ፣ አንተ ዞር ዞር ብለህ ፈልጋት። እኔ እዚህ አንዱ ጠላ ቤት ቁጭ ብዬ እጠብቅሃለሁ። አይሻልም ቅዱስ? አንተ ሯጭ ባየህ ቁጥር ስሮጥ፣ ኳስ ተጫዋች ባየህ ቁጥር ስፈርጣ ነበር። መርማሪ መሆን ምን ነው ፈራ ታዲያ? የምን መርማሪ? ወንጀል መርማሪ ነው። እሺ በለን፣ ግድ የለም ቅዱስ፣ ግድ የለም። አንተ ዞር ዞር ብለህ ፈልጋት። እኔ እዚሁ አካባቢ አለ። ምን ይዤ ነው የምሄደው? ምንድን ነው ይሄ? ያማል እንዴ? 10 ብር
እሺ ቅዱስ ራስን ጠብቀ አሁን ደውል። ኖር እስቲ ተናስቸ ልጅ ታውቃታለህ? እቺ ያያ በላይ ልጅ አይደለችም እንዴ? እኔ እንጃ። አዲስ አበባ ነበረች፣ እዚህ መታለች ተብሎ እሷን ፍለጋ መጣ። አሎ፣ የኔ ያለው ያያ በላይ ገበያ ነኝ። አረ ልጅ አዲስ አበባ ነበረች፣ ወደዚህ መታለች ነው የሚለው። ማ የኔ ልጅ? አዎ። እንዴት ሆነ? እንጃ። ቆይ አንተ ከማን ሰምተህ ነው? አረ እንግዳ ነው፣ ፀጉረ ልውጥ። ሻማ ስጠኝ። ምን ያደርግልሻል? ማብሪያውን እኮ ረስተሽዋል። ለምን መጣ? ፓስፖርት ስለወጣው ቪዛ እንድታስመጪ። በፈጠረህ ተመለስ። ምንም ያህል ባላቅሽም ከዚህ ድንጋይ ግን ታንሻለሽ ብዬ አላስብም። ከድንጋዩ እንኳን ስም የምኖርለት ሰው አለኝ። እባክህን ተወኝ። ለምኖሪለት ሰው ፈጣሪ ባሰበልን ላይ አንጂ ምክንያት እንጂ በራስሽ አድራጊ አይደለሽ። ለአንድና ለሁለት ሰው ደስታ ብለሽ በአንቺ ምክንያት የስንቱ ሰው ቤት በሀዘን እንደተዋጣ አስበሽ ታውቂያለሽ? እሺ ምን ላድርግ? ወንጀለኛ ነሽ፣ እጅሽን ስጪ። ሄሎ ሰባ፣ ልጅቷን አየኋት እኮ። የት? አሁን ከገበያ ስትወጣ አይቻታለሁ። ሄሎ ቸሩ፣ እናትሽን ያጣሁት አንቺን ልካሽ ባልንጀራም ስታገኝ ተግባታል። ዝም ብለሽ ነገርሽን ብለሽ
ሰው አትሆንም ስትለኝ ዛሬ ሰው ሆንኩኝ። ጠላ ቤት እኮ ፎቶዋን አሳይቻቸው እኮ ነው። አባቷ ሞተዋል። ሊናስ? ሊናን ይዘዋታል። አየህ፣ የምትወደው ሰው ማኖር ልክ ነው። ልክ ባልሆነ መንገድ ማኖር ግን ልክ አይደለም። ጣፈንታዬን በስተመጨረሻ አገኘሁት። መርማሪ ፖሊስ ነው ከዚህ በኋላ መሆን። ለዛ ሰፈር ሰው ልኬን አሳየሁት። እንኳን በሰላም ተፈታሽ። እስከ ዛሬ ድረስ ስትመላለስ ይቅርታ ያልጠየቅኩ አይንህን ማየት ፈርቼ ነው። እዚህ እንደ ቀላል የምታዩት የዕለት ጉርስ እኛ ቤት እንደ ሰማይ ሲርቅ ሳይማር ያስተማረኝን አባቴን አንገት ሊያስደፋ ሲል ነው እንደዚህ ያደረኩት እንጂ በፍጹም እንደምታስባት አይነት ሴት አይደለሁም። ደግሞ ምን ትንሽ ትልቁን አክባሪ ኩሩ የገጠር ልጅ ነው። ህሊና ያልከኝ ቀን ነበር በጣም ደስ ያልከኝ። እህታችሁ ጥሩ ባላገባች እኔንስ ማን ያገባኝ ይሆን? የዛ ሰፈር ሴት አላገባም።